ጥሩ አምባሳደር አንዱዓለም በኢትዮጵያ እንግዲህ ከኢትዮጵያ አምባሳደራችን እዚህ በዋሽንግተን ዲሲ በቅርቡ ነው የመጡት እና ለመጀመሪያ ጊዜ ነው ግን በጣቢያችን እየጋበዝናቸው ያለው ለመምጣት ምንም ሳያንገራግሩ ጥሪ በጣም ከትላንት ወዲያ ነው የጠራቸው አክቹአሊ ለትላንት መጀመሪያ ሬንጅ አድርገን አንደኛውን ሰኞ ይሁን በሚለው ተስማምተን መተዋልና በመጀመሪያ ጥሪያችንን አክብረው እዚህ ድረስ ስለተገኙ ከልቤ በኪንግስ ኦፍ አባይ እና ተመልካቾች ስም በሙሉ ላመሰግኖት እወዳለሁ አምባሳደር። አመሰግናለሁኝ ኡፍታዝ። እኔም በጣም ያው መከታተለው ፕሮግራም ነው ጊዜ ባገኘው ሁሉ በጣም ወድጄው ጠቃሚ ሀሳቦች የሚተላለፉበት እውነተኛ የሆነ የሀገር ወዳድነት ስሜት ያለበት በሀገራችን ሁሉም ህዝብ አንድ ላይ የተሰባሰበበት ወይም በአንድ ላይ የተሰለፈበት ትልቅ ሜጋ ፕሮጀክት ነውና በዚህ ዙሪያ እየሰራችሁ ስላላችሁ አጠቃላይ ነገር ከፍተኛ አክብሮትና አድናቆት አለኝ። ዛሬም እዚህ በመገኘቴ በጣም ከፍ ያለ ኩራትና ደስታ ነው የሚሰማኝ። ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። ኦኬ ተመልካቾቻችን እንግዲህ በተቻለ መጠን ብዙ ወንድሞችና እህቶቻችን እንዲሰሙት በደንብ ሼር ማድረጋችን ቀጥል። ለመጀመሪያ ጊዜ ፕሮግራማችን ላይ የተጣዳችሁ ወንድሞችና እህቶች ደግሞ ይህን ፕሮግራም ለሌሎች ወንድሞችና እህቶች ሼር ከማድረግ ባሻገር ሰብስክራይብ አድርጋችሁ ቋሚ ደንበኞች እንድትሆኑ በዚህ አጋጣሚ የጠየቁኝ። አምባሳደር ሰሞኑን ከህዳሴ ግድብ ጋር በተያያዘ ካምፔን አለ የተወሰኑ የማጠቃለያ በሚል ፊኒሺንግ ጋር ከምን ጋር የተያያዙ የተወሰኑ የገንዘብ እጥረቶች እንዳሉና ለዛም የተለያዩ ከሀገር ውስጥም ሆነ ውጪ ላይ የገንዘብ ማሰባሰብ ስራ እየተሰራ እንደሆነ ሰምተናልና በመጀመሪያ እንዴት እየሄደልን ነው ይህ ካምፔን? ከታሰበው በተለይ ወደ መጨረሻ አካባቢ 80 ቢሊዮን የኢትዮጵያ ብር አካባቢ ያስፈልጋል የሚል ከመንግስት በኩል የወጡ አንዳንድ መረጃዎች ሰምተን ነበር በተለያዩ ሚዲያዎች። ስለዚህ አሁን ላይ ያ ከተባለ ቢያንስ 3 ወር እንደዚህ አካባቢ ሆኖታልና አንደኛ አሁን ላይ ምን ያህል ነው ክፍተቱ ያለው? ምን ያህል ነው ከኛ የሚጠበቀው? ሰሞኑን በኤምባሲ ደግሞ የገንዘብ ማሰባሰብ ስራ ተሰርቶ 150 ሺህ ወይም ከዛ አካባቢ ብር እንደተገኘ ሰምተን ነበረ። ስለዚህ አሁን ላይ ከውጭም ከሀገርም ከሚሰበሰበው አኳያ እንደው ሪባኑ ሊቆረጥ ነው እያልን በዚህ ደግሞ ገንዘብ እያሰባሰብን ነውና እንደው ይሄንን በተመለከተ አሁንስ ምን ተርፎ ነው? እንደገና ደግሞ በዚህ ጋር አንድ ላይ ተያይዞ ሊነገሩ ይገባል የሚሉንን ነገር እስኪ ያስታውሱ። በጣም አመሰግናለሁኝ ኡፍታዝ። አንተንም ተመልካቾችህንም በራሴና በኤምባሲው ስም ከፍ ያለ ምስጋና አቀርባለሁ። እንግዲህ በአጠቃላይ ያው እንደሚታወቀው ይሄ ህዳሴ ግድብ በቼስ አንደኛው ሰው አስረጂ ሌላኛው ሰው ተረጂ የሚሆንበት ተረጂ ኔሴስ ማብራሪያ የሚጠብቅበት ምናምን ለማለት ነው። አማርኛ ወደ ሌላ ኮንቴክስት እንዳይሄድ በመፍራት ነው። ስለዚህ ሁሉም ሰው ግልጽ ነው ማለት ነው። ያው አሰቺ ግንዛቤ የክትትል የምናምን ችግር ወይም ደግሞ ዲፍረንስ ብዙ አለ ብዬ አላስብም። እንደው ምናልባት እኛ ያው የመንግስት መዋቅር ውስጥ ስለሆነ ያለነው በእያንዳንዱ እለት በእለት ያለውን አፈጻጸም በቅርበት ስለምንከታተል ሌሎች አድማጭና ተመልካቾች ደግሞ ከሌሎች መደበኛ የራሳቸው ስራ ጋር አብሮ በሚኖረው ጫና ምክንያት እንደኛ በየቀኑ መረጃ ላይ ያገኙ ይችላሉ ከሚል ካልሆነ በስተቀር ኦቨርኦል የፕሮጀክቱን አፈጻጸምና ሂደት ሁሉም ሰው የሚገነዘበው ነገር ነው የሚመስለኝ። እንግዲህ እንደሚታወቀው ይሄ ፕሮጀክት በጣም ብዙ ኢትዮጵያውያንን በአንድነት ያሰባሰበ ምናልባትም ደጋግሜ እንደምናገረው ከአድዋ ቀጥሎ የኢትዮጵያ ሕዝብ ልዩነቶችን ሁሉ ወደ ጎን ትቶ አንድ ላይ የተሰባሰበበት ፕሮጀክት ቢኖር ከአድዋ በኋላ ይሄ ነው ብዬ አስባለሁ። አድዋ ያው እንደሚታወቀው የልማት
የምናምን ፕሮጀክት አይደለም፣ የሉዓላዊነት ጥያቄና የኢትዮጵያን ኤግዚስተንስ የማስቀጠልና ያለማስቀጠል ትግል ነው የነበረው። ስለዚህ እሱ ሁልጊዜም የምንኮራበት በየትውልዱ እየተቀባበለ ትውልዱ ሁሌም ፕራውድ የሚያደርግበት ድል ነው። ስለዚህ በአድዋ አሻራ ላይ ሁሉም ኢትዮጵያውያን እንደሚኮሩት ሁሉ ከዛ በኋላ ደግሞ ሁላችንንም ወደ አንድ ያሰባሰበና አስታውሳለሁ ያኔ የመሰረት ድንጋዩ የተጣለ ጊዜ በማግስቱ ሰው ግልብጥ ብሎ ጫፍ እስከ ጫፍ ድረስ በአራቱም የሀገሪቱ ማዕዘን የሚኖረው ሰው በሙሉ ወጥቶ ደስታውን የገለጠበት ስሜቱ በጣም ያውላችሁ ምናልባት ያያችሁት ነገር ወይ የተሳተፋችሁበት ስለሆነ ከፍተኛ የሆነ ስሜት የፈጠረ ነገር ነበር። ምክንያቱም የዘመናት ቁጭት አለ እዚህ እንትን ላይ የውሃ ሀብት አጠቃቀማችን ላይ በጣም የዘመናት ቁጭት አለ። ያ የዘመናት ቁጭት ጊዜው ደርሶ አሁን አባይ ልንጠቀምበት እና ለራሳችን ልማት፣ እድገት፣ ብልጽግና ልንጠቀም የምንችልበት ጊዜ በመድረሱ በዛ በጣም ከፍተኛ ደስታ ነበረው ሰው። ያንን ደስታውን ደግሞ ሳይቆጥብ በብዙ መንገድ ገልጿል። ቦታው ድረስ እየሄደ ከተጀመረበት ጊዜ ጀምሮ አካባቢውን በማየት በመጎብኘት እዛ የሚሰሩ ሰራተኞችን በማበረታታት ከጎናችሁ ነን ብሎ የተለያየ አይነት እንዲያውም አስታውሳለሁ እኔ መጀመሪያ አካባቢ በጣም ብዙ ስጦታዎች ሁሉ እየያዘ ሄድ ነበረ ሰው። በኋላ በሆነ ጊዜ እንዲቆም ተደረገ ስጦታው፣ ምክንያቱም ማኔጀብል አልሆነ አለ። ለአንዳንድ ነገርም የተጋለጠ እንዳይሆን ትንሽ እንትኑም ጥሩ ስለማይሆን ተብሎ ተገመገመና ምንም አይነት ስጦታ ይዞ መሄድ አይቻልም፣ ዝም ብሎ ሄዶ መጎብኘት ብቻ ነው የሚቻለው ተብሎ እንደዛ አይነት አሬንጅመንት ሁሉ ተሰርቶ ነበረ። አጋጣሚ ሆኖ እኔ ከዚህ ፕሮጀክት ጋር ብዙ ጊዜ ይሄን በማስተባበር ስራውን በመከታተል አማራ ክልል ምክትል ፕሬዝዳንት በነበርኩ ጊዜ የናሽናል የህዝብ ተሳትፎ አስተባባሪ ምክር ቤቱ በምክትል ጠቅላይ ሚኒስትሩ ነበር የሚመራው፣ የክልሎች ደግሞ በምክትል ፕሬዝዳንቶች ነበር የሚመራው እና እኔ በወቅቱ ምክትል ፕሬዝዳንት ሆኜ ስለነበረ ክልሉን መመራው የአማራ ክልል የህብረተሰቡ ተሳትፎ እንትን የማስተባበር እድል ነበረኝ እና በጣም አውቀዋለሁ ስሜቱ ምን ያህል ሰው በየቀኑ ወደዛ ይጎርፍ እንደነበረ። በወቅቱ እዛ የነበሩት ነፍሳቸውን ይማርና እነ ኢንጂነር ስመኘው ሌሎችም እዛ የነበሩ ሰዎች እየተቀበሉ እንዲያስተናግዱ ኮሚኒኬት ለማድረግ እስክንቸገር ድረስ እንደ ጎርፍ ነበር፣ ፍለድ ሆኖ ነበረ ሰው የሚሄድ የነበረው እና ከዛ እየሄደን በማየት ያለውን ገንዘብ በማዋጣት ገንዘብ ያለው ገንዘቡን ኢቭን በቃ እኔ ይፈቀድልኝና ሄጄ በጉልበቴ በነፃ ላገልግል የሚሉ ሁሉ ሰዎች ነበሩ። ከልብ የሆነ ማለት ነው። ይሄ ዝም ብሎ ለታይታ ምናምን ሳይሆን በጣም ከልብ የሆነ ማለት ነው እና ያን ያህል ነበረ የሰው ስሜት። ከዛ በላይ ፋይዳው ነው። በነገራችን ላይ እዛ የክልሉ ሰብሳቢ ሆኜ የፌዴራሉ ደግሞ አባል ነበርኩ በዛ ጊዜ። በኋላም ወደ ፌዴራል ተዛውሬ ከመጣው በኋላ ሚኒስትር ከሆንኩ በኋላም የናሽናል ኮሚቴው አባል ሆኜ እያንዳንዱ ስሜት ከጫፍ እስከ ጫፍ የኢትዮጵያን ሕዝብ ስሜት የማየት እድል ገጥሞኝ ነበረ። በሁሉም ክልል የሚኖሩ ኢትዮጵያውያን ናቸው በዛ ስሜት እንትን ያለው። በውጭ ሀገር የሚኖረውም እንደዛው ነበረ። ውጭ ሀገር ያለው ኢትዮጵያዊም በጣም በከፍተኛ ስሜት ነበረ የፕሮጀክቱን ይፋ መሆን ተከትሎ ደስታውን ሲገልጽ የነበረው። ከዚህ ከተለያየ የዓለም ክፍል እየመጡ የሚጎበኙ ሰዎች ነበሩ። ገንዘብ እየሰበሰቡ አስተዋጽኦ የሚያደርጉ፣ ዶኔት የሚያደርጉ፣ ቦንድ የሚገዙ በጣም በርካታ ሰዎች ነበሩ። ኢትዮጵያንም ትውልደ ኢትዮጵያንም ማለት ነው። እንግዲህ አንዱ ቁጭቱ ነው ቅድም እንዳልኩት። ሁለተኛ ፋይዳው ነው። የፕሮጀክቱ ፋይዳ በጣም ለኛ ያው እንደምታውቁት በሀገራችን በርካታው ህዝብ መብራት አያገኝም፣ በጨለማ ውስጥ ነው የሚኖረው። ፓወር ደግሞ ማለት አሁን የሁሉም ነገር ህይወት ነው። በእያንዳንዱ በምንጠቀምበት በምንበላው ነገር ሁሉ ፓወር አለ። ወፍጮ ቤት ሄዶ ከሚፈጨው የሚበላው ዱቄት ጨምሮ እያንዳንዱ የሚመረተው ምርት ፓወር በሆነ መንገድ አልፎበታል ማለት ነው በውስጥ። ስለዚህ የአንድ ሀገር እድገት ከፓወር ጋር በቀጥታ የተቆራኘ ነው። የፓወር እንትን የለም ማለት የአገሪቱ እድገት ተገታ ማለት መንቀሳቀስ አይችልም ማለት ነው። ስለዚህ ለእድገታችን የሚኖረውን ማስተዋጽኦ በጣም ከፍተኛ በመሆኑ ምክንያት ሰው
በቁጭት ነው ያንን ስሜት ሲያሳይ የነበረው ማለት ነው። ሶስተኛው ነገር ይሄ ፕሮጀክት በራሳችን አቅም ነው የሚገነባው። እያንዳንዱን ነገር የብድር አክሰስ የለም፣ የእርዳታና እንትን የለም። በምክንያቱ ምን እንደሆነ ስለምታውቁት እዛ ውስጥ አልገባም፣ ለምን እንደዛ እንደሆነ። ስለዚህ ሁሉን ነገር እኛው ሆነን ገንዘቡንም ሁሉን ነገር እኛ ሆነን የምንገነባው ራሳችንን ይቻላል ብለን የይቻላል መንፈስ ያስተላለፍንበት ፕሮጀክት ስለነበረ ያ ቁጭት አለ በሰው ዘንድ። ስለዚህ ከተጀመረ በኋላ ደግሞ ይሄን ሳንጨርስ በምንም አይነት መንገድ ግንባራችን አይታጠፍም ብሎ ሰው በጀግንነት ነው ርብርብ ያደረገው የፕሮጀክቱ አጠቃላይ እንቅስቃሴ ከተጀመረበት ጊዜ ጀምሮ። በመሃሉ ውጣ ውረዶች ነበሩት፣ የተለያየ አይነት ፈተናዎች ነበሩት። ምንም የሚካድ ነገር አይደለም። ከታሰበው ጊዜ በላይ በጣም ጊዜ ወስዷል። የወሰደበት ምክንያት አሁን እንዲህ ነው ብሎ መዘርዘሩ ብዙ የሚጠቅም ስላልሆነ የሰውንም ጊዜ ላለመጨረስ ወደዛ ውስጥ ብዙ አልገባም። ግን ብዙ ውጣ ውረድ ነበረው። ከዛ በኋላ በተለይ በ2010 ለውጥ በሀገሪቱ ከተከሰተ በኋላ ያለው ችግር በዝርዝር በመገምገም ይሄ ፕሮጀክት እንዴት አድርጎ ነው አሁን ከገጠመው ችግር የሚወጣውና ወደ መጠናቀቅ የሚመጣው የሚለው የመንግስት ፕራዮሪቲ የሚባል አንድ አጀንዳ ነበረ፣ ቁልፍ አጀንዳ ማለት ነው። የሀገሪቱ ትልቅ ትኩረት ተደርጎ ከተወሰዱት ጉዳዮች አንዱ ይሄ የፖለቲካል ሪፎርሙ፣ የኢኮኖሚ ሪፎርሙ፣ የሌጋል ሪፎርሙ ምናምን እነዚህ በሀገር ደረጃ ያካሄድናቸው ትልልቅ ሪፎርሞች ልክ እንደነሱ አብሮ የአባይ ግድብም አንድ የሪፎርሙ አካል ተደርጎ ነው ወደ ስራ የተገባበት ማለት ነው። በተለይ በዚህ አጋጣሚ በፍጹም ሳልጠቅስ ማለፍ የሌለብኝ የፕራይም ሚኒስትሩን ተነሳሽነት እና የግድቡ ያጋጠሙትን ውጣ ውረዶች፣ ችግሮች በዝርዝር በማየትና በመገምገም ፕሮጀክቱን ኮንትራት ወስደው ከሚሰሩ ሰዎች ጋር ጥናትም ተጨማሪ ስራዎችም በጣም ብዙ ነገር ተሰርተው እንደገና ነፍስ እንዲዘራበት ተደርጎ ከዛ በኋላ ያለማቋረጥ በፕራይም ሚኒስትሩም የቅርብ ክትትል በኢንጂነሮቻችን ግድቡን በሚያስተባብሩ መሀንዲሶች ማለት ነው እንደገና ባለሙያዎች ከዋናዎቹ ስራ አስኪያጆቹ ጀምሮ እስከ የቀን ስራ እስከሚሰራው በጉልበቱ አስተዋጽኦ እስከሚያደርገው ተቀጥሮ እስከሚሰራው ሰው ድረስ ሌትም ቀንም እየሰራ ስራው እንዲቀጥል የተደረገበት እና የነበሩት ጉድለቶች በሙሉ መፍትሄ ተቀምጦላቸው በዛ መንገድ እንደገና ስራው ተጠናክሮ እንዲቀጥል ተደረገ። እንደ አዲስ ነው ነፍስ የዘራው ባይዘው። ይሄን ያለማጋነን ነው የምናገረው። ወደፊት ታሪክም ራሱ ሲያወጣው ሲዘገብ ከምርቃቱ በኋላ አይ ቲንክ ብዙ ነገር ይወጣል ብዬ አስባለሁ። ያኔ ብዙም ሁሉም ሰው እንዲያውቀው ይደረጋል። ነፍስ እንደገና እንዲዘራበት ድጋሜ ነፍስ እንዲዘራበት ተደርጎ ፕሮጀክቱ ቀጠለ። ከዛ ጊዜ ጀምሮ ያለማቋረጥ እየተገነባ ቆይቶ አሁን ኦልሞስት የተጠናቀቀበት ደረጃ ላይ እየደረሰ ነው ያለው። አሁን የቀረው ግንባታ በአጠቃላይ ከ1% ያነሰ ነው። ከ1% ያነሰ ነው። ስለዚህ ይሄ የቀረው ስራ ኤሌክትሮሜካኒካል አካባቢ ያለ ስራ ነው የቀረው። ይሄ ሲቪል ወርኩ ምናምን እንትኑ ይሄ አጠቃላይ ዳሙ ስራ አልቋል፣ ተጠናቋል። መካኒካል ኤሌክትሮሜካኒካል አካባቢ ያሉ ጥቂት ስራዎች ናቸው የቀሩት። ያችናት እንደ 1% ያነሰ ብለን የምንገልጻት እሱ በቀጣዮቹ ወራት በዚህ በክረምቱ በኢትዮጵያ የክረምቱ ወራት በሰኔ በሐምሌ እና ነሐሴ ላይ እንዲጠናቀቅ ተደርጎ መስከረም አካባቢ ኢናጉሬት እንዲደረግ ነው ፕላን ተደርጎ እየተሰራ ያለው። ኦልሞስት አልቋል። እኔ እዚህ ሀገር የመጣሁት በቅርብ ነው። አሁን 4 ወር ሆነኝ። ከዛ በፊት እዛ ነበርኩኝ። በተደጋጋሚ ጊዜ ነበር የምንሄደው በካቢኔ ደረጃ ቦታው ላይ እየሄድን በየጊዜው የደረሰበትን ደረጃ ምናየው ምናምን ማለት ነው። እና ኦልሞስት ሁሉም ስራ ተጠናቆ የአይን ምስክር ነኝ ማለት ነው። ዝም ብሎ በሪፖርት ምናምን የሚመጣውን ብቻ ሳይሆን የአይን ምስክር ከሆኑት ውስጥ አንዱ ነኝ ማለት እችላለሁ። እና ሁሉም ስራ ተጠናቆ በዛ ደረጃ ላይ ደርሷል። ስለዚህችን የቀረችዋን ስራ በእነዚህ ወራቶች ሁላችንም የመጨረሻዋን ርብርብ አድርገን ተመርቆ ሪቫኑ እስኪቆረጥ ድረስ ሁሉም ሰው እጁ ሳይታጠፍ የሚችለውን ነገር እያደረገ እናጠናቀው ነው። ስለዚህ አሁንም ደጋግሜ የምናገረውን አንድ ቃል ልጠቀም ሀሳቤን ለማጠቃለል ምንድነው
አንድ ሰው ለምሳሌ ቤት ሰርቶ አጠናቆ ሲጨርስ ሲገባ ወደ ቤቱ ለመኖር ሲገባበት ወዳጅ ዘመዶቹን ይጠራል። ቤቴን መርቁልኝ ምናምን ብሎ ማለት ነው። ከዛ ቤተ ዘመድ የሆነ ሰው፣ ጓደኛ የሆነ ሰው፣ ጎረቤት የሆነ ሰው ምናምን ያለውን ነገር ይዞ ሄዶ እንኳን ደስ ያላችሁ ብሎ ደስታውን ይገልጻል። ይሄ በኢትዮጵያ ባህል በጣም የተለመደ ነው። ልክ እንደዛ አድርጌ ነው እኔ የማየው። አሁን የግድቡን እዚህ አሁን የደረስንበትን ምዕራፍ እንደዛ ነው የምመለከተው እኔ። እያንዳንዱ ሰው አሁን የቀረችዋን ስራ ለማጠናቀቅ በሚኖረው አስተዋጽኦ ልክ እንኳን ደስ ያለን አይነት ብሎ የመጨረሻ አሻራውን ሊያስቀምጥ የሚችልበት አይነት ድጋፍ ነው የሚጠበቀው ማለት ነው። ስለዚህ ያለውን ነገር ልቡ ፈቅዶ ደስ ብሎት ወዶ ማድረግ የሚችለውን ነገር ቢያደርግ የመጨረሻዋ ምድል ስለሆነ እንግዲህ ምናልባት ሌላ ግድብ ስንቀጥል ያኔ ሌላው ነገር ይቀጥላል። አሁን ለተጀመረው ግድብ ግን የመጨረሻዋን እጃችንን የምንዘረጋባት እና አሻራችንን የምናስቀምጥባት ጊዜ ስለሆነች እኔ ዲያስፖራው ከመጣሁኝ ጊዜ ያየሁት ርብርብ በጣም እጅግ የሚያበረታታ ደስ የሚል ነገር ነው ያየሁት። ከአሁን በፊትም በሪፖርት በምናምን አውቃለሁ ዲያስፖራው ምን ያህል አስተዋጽኦ እያደረገ እንዳለ በሚገባ ይታወቃል፣ በመረጃም ስላለ። አሁን ደግሞ እዚህ ከመጣሁ በኋላ ያየሁት ነገር በጣም ከዛ ሆኜ ስሰማው ከነበረው ደግሞ በላይ ነው። በተለያየ ጊዜ የዙም ሚቲንጎች ያካሂደናል። በአካል በትንንሽ ግሩፕ ውይይት አድርገናል። ሁሉም ስሜቱ በጣም የሚገርም ነው። አሁን እኔ የምገልጽበት አይነት ምናልባት አንዳንዶቹ ከዚህም የላቀ ካልሆነ በስተቀር ተመሳሳይ ስሜት ላይ ያለን እንደሆነ ነው ያየሁት እዚህ ከመጣሁ በኋላ። ሰሞኑን ያካሄድነው የገቢ ማሰባሰቢያ ሁሉንም የዲያስፖራ አባላት በአንድ ቦታ ላይ ጠርተን በአንድ አዳራሽ ምናምን የገቢ ማሰባሰብ ስራ ማድረግ ባንችልም የሚቻለውን ግን ቢያንስ አሁን ያደረግነው ዲሲ እና እዚህ ሜሪላንድ እና ቨርጂኒያ አካባቢ ያለውን እዚህ አካባቢ የሚኖሩ ሰዎች ይወክላሉ ብለን የምናስባቸውን ጥቂት ሰዎች ለማገዝ ለመደገፍ ፍላጎቱም ትንሽ አቅምም የተለያየ ነገር ያላቸው ሰዎች ጋብዘን የገቢ ማሰባሰብ ስራ አካሂደን ነበር እና በጣም ተስፋ የሚሰጥ ነገር ነው የነበረው። በርካቶቹ ከጠበቅነው በላይ ነው የለገሱት ማለት ነው እና በድምሩ በቦንድ ወደ 34,000 ዶላር በቦንድ ገዝተዋል በዛው ቀን። በጥሬ ገንዘብ ደግሞ 175,000 ምናምን ቁጥሩን በደንብ እንትን ካልተሳሳትኩ ብቻ በድምሩ በጥሬ ገንዘብ ወደ 222,000 ዶላር፣ በቦንድ ቅድም ያልኩት 34,000 ዶላር በድምሩ ወደ 220 ምናምን ሺህ ዶላር በዛች ቀን ብቻ ዶኔት አድርገዋል። ይሄ በጣም ትልቅ ነገር፣ ምክንያቱም የሰበሰብነው ሰው ትንሽ ነው፣ 30-40 የማይሞላ ሰው ነው የተሰበሰበው። ጥቂት ሰው ሰብስበን ነው ይሄ እንትን የተደረገው ማለት ነው እና አሁን አብዛኛው ደግሞ እያንዳንዱ በየሚችልበት መንገድ አሁን እነ ኡፍታዝ ጀማል እንደሚያደርጉት እንደዚህ አይነት የማሰባሰብ ፕሮግራሞች አሁን እዚህ ያሉትን ዲፕሎማቶች በሙሉ መድበን በዚህ ሳምንት ጀምረው በተለያዩ ስቴቶች ይወጣሉ እና በተለያዩ ስቴቶች ሄደው ስምሪት ያደርጋሉ። በዛ ካለው የኢትዮጵያ ማህበረሰብ የዲያስፖራ አባላት ጋር እንደዚሁ ተመሳሳይ ውይይቶችን የገንዘብ ማሰባሰብ ስራዎችን እንዲያከናውኑ ተልዕኮ ይዘው ነው የሚወጡት። ስለዚህ ይሄ ቢያንስ የሰኔ ወር እንደዚህ ምናምን እስከሚጠናቀቅ ድረስ ምናልባት ከሄድን ጁላይንም ትንሽ ጨምረን የምንችለውን ነገር አድርገን የመጨረሻዋን እንዲዘጋ የምናደርግበት ምዕራፍ እንዲሆን ነው እየሰራን ያለ ነው። ስለዚህ በዚህ ውስጥ የምትሳተፉና አስተዋጽኦ የምታደርጉ ሰዎች በዚሁ አጋጣሚ በጣም በድጋሜ በጣም ከልብ ነው የማመሰግነው። ኡፍታዝ ጀማል አንተንም በጣም ከልብ ነው የማመሰግነው። ቴንኪው አምባሳደር ብናልፍ አንዱዓለም። ከዚህ በፊት በእኛ በኪንግስ ኦፍ አባይ ከ1 ሚሊዮን በላይ በጥቂት ቀናቶች ማለት ወር ባልሞላ ጊዜ ውስጥ ሰብስበን ነበረ። አሁንም በተሰጠን ኃላፊነት ወይም ደግሞ በጥቆማ መሰረት ጀምረናል። 10 ቀናችን አልፏል። አሁን እስከ ምናልባትም ከ10 ሺህ አካባቢ ነው አሁን በጎፈንድሚው ላይ አካባቢ የሚያሳየኝ። ከዛም በላይ እንሄዳለን ብለን እናስባለን፣ ከዜል ከመሳሰሉት ጭምር። በነገራችን ላይ እዚህ ያሉት ወንድሞችና እህቶች አሁንም ከየስቴቱ የሚሰሙንም ሰዎች
ወደ የስቴቱ በምትሄዱበት ወቅት ምን እንዴት ነው ምልክት የሚደርሳቸው መተው እንዲሳተፉ እንዲያዩ ከዌብሳይት ይከታተሉ ወይስ የራሳችሁ የማሳወቂያ መንገድ ይኖራችኋል? በዌብሳይታችን ላይ እንትን እናደርጋለን የሚወጡበትን ጊዜ ጨምሮ የትኛው ስቴት ላይ ሄደው እዛ እየሰሩ እንዳለ አፕሊኬሽን አለው የገንዘብ ማስገቢያው ምናልባት ኡፍታዝ ታውቀዋለህ በደንብ ብዬ አስባለሁ ለሌሎቹ መረጃ እንዲሆን ገንዘቡ ከኤምባሲው ጋር ግንኙነት የለውም አይነካከም እኛ ገንዘብ አንሰበስብም አፕሊኬሽኖች አሉ ፋስት ፔይ የሚባል አፕሊኬሽን አለ ካሽ ምንድነው የሚባል ደግሞ አሁን በቅርብ የተከፈተ ከሀገር ቤት ባንኮች ጋር በቀጥታ ግንኙነት ያለው ካሽ ፍሎ አለ ምናምን እነዚህ አይነት እንትኖች አፕሊኬሽኖች ስላሉ ገንዘብ የሚለግሱ ሰዎች በቀጥታ በአፕሊኬሽኑ ገብተው ነው ዶኔት የሚያደርጉት አፕሊኬሽኑ የሚሰጣቸውን እንትን ሄሎ ቀጥል የማስተባበሩን ስራ ነው የምንሰራው እና በዌብሳይታችንም በተለያዩ በእኛ የፌስቡክም የሌሎች ገጾችም ላይ መረጃዎችን እንሰጣለን በዛ መረጃ መሰረት ቢከታተሉንና ቼክ ቢያደርጉን በዛ በኩል መረጃውን እያስተላለፍንላቸው እንሄዳለን ጥሩ እንግዲህ ያው ተዘጋጁ እየተባልን ነው በተለያዩ ስቴቶች ያላችሁ ሰዎች ሰምታችኋል እና በተቻለ መጠን እኛም ከዌብሳይቱ ቼክ አድርገን ምናሳውቃችሁ ይሆናል እዚህ ጋር አንዳንድ ወንድሞች አስተያየት እየሰጡ ነው ደስታቸውንም እየገለጹ ነው አምባሳደር ብናልፍ አንዱ ዓለም በቅንነት ሀገሮትን እስካሁን ያገለገሉ አሁንም እዚህ በአምባሳደርነት መተዋልና በአሜሪካው መንግስት ፊት ደግሞ ሞጎሶን ከፍ አድርጎ የሚችሉትን ለሀገሩ ሰርተው የሚመለሱ እንዲያደርጉት እግዚአብሔርን ለምናለው ይላል አንድ ወንድማችን ከዚሁ አካባቢ ይመስላል ዳኛው ለገሰ ቴንኪዩ በጣም ሌሎችም ሁሉም አንዳንዱ ያው ዌልካም ያሉ ነው የመጨረሻ አሁን ምናልባት ጊዜም እንዳንወስድ ስራ ሰርተው አሁን ወደ ቤት መሄጃው ላይ ነው እና ያዝኑት አምባሳደር እንግዲህ እንደተባለው ልክ ለምንድነው ስሙ ለመሞሸሪያ የደረሰውን ይህንን ግድብ እንኳን ለዚያ በቃ ለማለት ያህልና የተወሰኑ አሻራችንን ለመጣል ያህል ሁላችንም እንረባረብ ብለዋል እና እንዲሁ በዚህ አጋጣሚ ከበፊቱ የወንድሞች የእህቶች የሁሉም ተሳትፎ ቀነስ ብሎ ነው ማየው በተለያዩ ሁኔታዎች ከበፊቱ አንግል ስናየው በሀገር አካባቢ ያለውን ብዙ አናቀውም እኛ እዚህ ስለሆን የተወሰኑ ተሳትፎች ግን በጣም ይታዩናል በዲፕሎማሲው ደረጃ አሁንም በተለይ ከዚህ በፊት በደንብ እንቅስቃሴዎች የሚያደርጉ እዛም አገራችን ላይ ገንዘብ ማሰባሰቡንም ስራ የሚሰሩ ሰዎች ብዙ ነበሩና ያ ነገር አሁንስ ያ ቀንሶ እንዳይሆን ያ ነገር የሆነው የሚል ፍርሃት አለኝ ወይስ ሌላ ምክንያት አለ ወይስ አልቋል የሚል ስሜት ልቡ በቃ አንዴ ሰው ዘጭ ስላለ ከዚህ በኋላ ብረዳም ባልረዳም ያን ያህል ለውጥ አላመጣም የሚል ስሜት አለውና ሰው እንደው ከዚህ ጋር ተያይዞ የናንተን ጥረትም የአገር ቤቱም ጥረት ሌላው በዚሁ አጋጣሚ ነካ መታረድጉልን እኛ ከዚህ በኋላ 3 ግድብ አብሮ ተያይዞ ካርዶቤ የመሳሰሉት ስሞች ያሏቸው 3 ግድቦች እንጠብቃለንና ከዛ ጋራስ ያለው የመንግስት ዝግጅት ምን ይመስላል እንደው የመጨረሻ ማጠቃለያ ነው ብለው የሚሉትንም ቃላት ጨምረው በዚሁ ቢያጠናቅቁልን ደስ ይለኛል በጣም አመሰግናለሁ ኡፍታዝ በመጀመሪያ ምስጋናዬን ለማቅረብ ነው ፈልገው እስካሁን ድረስ አስተዋጽኦ ላደረጉ የዲያስፖራው ኮሚኒቲ አባላት በጣም ከልብ የመነጨ ምስጋና በኤምባሲው ስም ማቅረብ ፈልጋለሁ ከዚህ በፊት ያደረጉም አሁን ያደረጉም ዘርዝሮ ለመግለጽ ከባድ ስለሆነ ነው እንጂ ቅድም ያልጠቀስኩት በእናንተ በኩል አሁን እናንተ ከ1 ሚሊዮን በላይ ከዚህ በፊት ሰብስባችሁ ለግድቡ አስተዋጽኦ ድጋፍ እንዳደረጋችሁ አውቃለሁ መረጃው አለኝ በጣም በርካታ ኢትዮጵያውያን ከሌላቸው እኔ አንዳንድ ጊዜ ማጋነን ሊመስል ይችላል እንደሆነ አላቅም እንጂ ሰው ካለው አይመስለኝም እየሰጠ ያለው ለግድቡ ከሌለውም ነው እየሰጠ ያለው ማለት ምን ማለት ነው ከኑሮዬ ይቅርብኝ ይሄ የኔ የኛው ቢጎልብኝ ይሻላል ብሎ
ከራሱ ከጉድለቱ ነው እየሰጠ ያለው ብዬ ነው የማምነው እኔ። ይሄ በፍጹም ማጋነን ነው ብዬ አላስብም። በአይናችን ያየ ነው፣ በአገር ቤትም ያለው በውጭም ያለው ኢትዮጵያዊ እያደረገ ያለው እንትን ስለሆነ ማለት ነው። እና ለእናንተም ከፍተኛ ምስጋና አለኝ። አንዳንድ ጊዜ በጣም ይገርማል። አሁን ሰሞኑን በነበረው የገቢ ማሰባሰብ ፕሮግራም ላይ ስማቸው እንዳይጠቀስ የፈለጉ አንድ ሰው በዛ ፕሮግራሙ ላይ ተናግረዋል። በሚዲያ እንዳይተላለፍ ስማቸው ስለፈለጉ ነው እንጂ ብዙ በመረጃ አይታወቅም። እስካሁን ደስ እሳቸውም ተናግረው አያውቁም። በዚህ ደረጃ ይሄንንም አድርጌያለሁ ብለው በሪፖርትም እሳቸው ይሄን ያህል ገንዘብ ሰጥተዋል ተብሎ አይገለጽም። ምናልባት የኛ ፌስቡክ ላይ ወይም ደግሞ የኛ ዌብሳይት ላይ አይታችሁት እንደሆነ $1,013,000 የአሜሪካን ዶላር ዶኔት ያደረጉ ሰው አሉ፣ እዚህ አሜሪካን ሀገር የሚኖሩ ማለት ነው። እና ቱ ዚስ ኤክስተንት ሰው እንትን ያደርጋል ማለት በጣም ብዙ መስዋዕትነት ከፍሏል ማለት ነው። ዝም ብሎ የመጣ ነገር አይደለም። የግድቡ መጠናቀቅ ምናምን በአገር ቤት ያለውን የመንግስት በጀት ፕራዮሪቲ ተሰጥቶት እዛትን በማድረግ እያንዳንዱ ዜጋ የሚያወጣው የሚሰጠው ድጋፍ ያ ሁሉ ተደማምሮ ምን ብሎ ነው። በስንት እንዲህ አይነት ፕሮጀክቶች እንዴት እንደሚሰሩ እናውቃለን። በዓለም ላይ በጣም በርካታ የፋይናንስ ድጋፍ የብድር የምን ተደርጎ ነው የሚሰሩት እንደዚህ አይነት ፕሮጀክቶች። እና እኔ ለኢትዮጵያ በጣም አዲስ ታሪክ ነው እውነት ለመናገር። ይሄ ትውልድ እንደው ዝም ብሎ ታሪክ የአባቶቹን ታሪክ ብቻ እየተናገረ የሚኖር ሳይሆን ራሱ ታሪክ እንዲሰራ እድል ያገኘ ትውልድ ነው ብዬ ነው ማምነው። አይ አም ፕራውድ የዚህ ትውልድ አካል በመሆኔ ማለት ነው። ምክንያቱም የኛ ልጆች ነገ አባቶቻችን የሰሩት ነው ብለው የሚኮሩበት ታሪክ ተቀምጦላቸዋል ማለት ነው። ይሄ ደግሞ ይቀጥላል። አሁን እንዳልከው በዚህ አንድ ግድብ ብቻ መቆም የለብንም። ይሄንን መልእክቱ ትልቅ ነው። ይሄ ግድብ የግድቡ መጠናቀቅ ራሱ በራሱ አንድ ፕሮጀክት ማለቅ ብቻ ሳይሆን ከዚህ በኋላ ሌሎች ፕሮጀክቶችን እንዴት እንደምንሰራቸው እና ምን አይነት ፕሮጀክቶች አገሪቱ ወደፊት እያሰበች እንዳለ እንደሚቻል ማረጋገጫ ጭምር የሆነ ፕሮጀክት ነው። ይቻላል ሰንደቅም ነው ማለት ነው። እና ፈጣሪ እድሜውንም ጤናውንም ሰላሙንም ሁሉንም ነገር ሰጥቶን በሚቀጥሉት ጊዜያቶች ደግሞ ከዚህ የበለጠ አስደማሚ ነገር እጃችንን ባፋችን እንድንጭን የሚያደርጉን እኛ ኢትዮጵያን ለካ ይሄ ሁሉ አቅም አለን ብለን የምንገልጻቸው የምንኮራባቸው ስራዎች ይቀጥላሉ። አንዳንዶቹ አሁን እየተገለጹ ነው ያሉት። ምናልባት ትላንትና ፕራይም ሚኒስትሩ ምናምን ከተለያዩ የህብረተሰብ ክፍል ጋር ሲወያዩ የገለጿቸው እንትኖች አሉ፣ ሰምታችሁ ሊሆን ይችላል። ያልተገለጹ አሉ። ስለዚህ ጊዜያቸው ሲደርስ እየተገለጹ ይሄዳሉ። ስለዚህ አትጠራጠሩ። ኢትዮጵያ አሁን ባለው ችግር አሁን በእለት በሚታየው ድንግዝግዝ ያለ የሚመስል ጊዜ አትቀጥልም። የተሻለ ዘመን፣ የተሻለ የብልጽግና፣ የተሻለ የኢትዮጵያ የከፍታ ዘመን እንደሚመጣ ምንም ጥርጥር የለውም። ስለዚህ አንዱ ልክ እንደዚሁ አይነት ፕሮጀክቶች በአባይም ላይ በሌሎች ወንዞቻችንም ላይ እኛ በጣም ትልቅ ፖቴንሻል ያለው ሀገር ሆነን ሳለን ለሃይድሮ ኤሌክትሪክ ፓወር በጣም ምንም ያልተነካ ከፍተኛ የሆነ ፖቴንሻል እያለን ውሃችን በብዙ መንገድ ሊለማ የሚችል በግድብ ብቻ አይደለም፣ በኤሌክትሪክ ወይም በዚህ በሃይድሮ ኤሌክትሪክ ፓወር ብቻ አይደለም፣ በተለያየ አይነት መንገድ ኢትዮጵያ ልትለወጥና ልትለማ የምትችልበት እድል ሳይነካን ይኖር። አሁን እየነካ ነው ማለት ነው። መንካት ጀምረናል። አሁንም ገና ነን እኮ ገና ጀመር ነው እንጂ ምንም አልነካ ነው። እና ይህንን አጠናክረን ቀጥለን ሌሎች ተጨማሪ ግድቦች፣ ሌሎች ተጨማሪ ፕሮጀክቶች የሀገሪቱን ሁኔታ በከፍተኛ ደረጃ የሚቀይሩ ስራዎች እየተከናወኑ ነው ያሉት፣ ወደፊት የሚከናወናሉ። ይህንን ደግሞ ሁላችንም ተባብረን አንድ ሆነን ለልማት የፖለቲካ አስተሳሰባችን ሌላው ነገራችን ሊለያይ ይችላል። ይሄ ተፈጥሯዊ ነው። ይሄ ደጋግሜ ነው የምናገረው። ሰው በአስተሳሰቡ በአመለካከቱ ምናምን የተለያየ አቋም ሊኖረው ይችላል። በሀገሩ ጉዳይ ላይ ግን የጋራ አጀንዳ አለው። የሀገሩ ልማት የሀገሩ ብልጽግና የጋራ ነው የሚያደርገው። በዛ ላይ ሁላችንም አንድ ሆነን ከሰራን የማንችለው ነገር እንደሌለ ምስክር ነው ይሄ ህዳሴ ግድብ ማለት ነው። እና ሌሎችም በዚህ መንገድ የሚቀጥሉ ይሆናሉ። እኛ እንበርታ፣ አንድነታችንን አጠናክረን እንቀጥል የሚል ነው የኔ የመጨረሻው መልእክቴ። እሱን ካደረግን የምንመኛትን ኢትዮጵያ ወይ በእኛ እድሜም ብዙ ለውጥ እናያለን። እኛ ደግሞ ያየነውን ያክል አይተን በእርግጠኝነት ግን ልጆቻችን የተሻለች ኢትዮጵያን ይረከባሉ። አመሰግናለሁ።
በጣም ነው እናመሰግነው አምባሳደር። ያው ከስራ ላይ ሊወጡ ባለው ሰዓት ላይ ነው የቀባኖት ይሄን ሰዓትና በዚህ አጋጣሚ አንዳንድ አስተያየቶች አሉ። የኢትዮጵያ እንዲህ አይነቱን ስራ ከጀመረች ጀምሮ ከተለያዩ ቦታዎች ላይ ገንዘብ በማስከልከል ከዛ ደግሞ ጭራሽ ሰሞኑን ደግሞ የሰማነው የዚህ ሀገር መንግስት ያወጡ ጽሁፍ አይተናል በዶናልድ ትራምፕ በፕሬዝዳንቱ በኩል እንደነዚህ አይነት ነገሮችና ሌሎችም ነገሮች ላይ መንግስት ቶሎ አፕዴት እንዲያደርገን እንደ ሀሳብ እዚህ ጋር የተሰጠ ነገር አለ። አንዳንዶቹ ምላሽ የሚፈልጉ አሉ። ያው በተለያዩ የእናንተ የዲፕሎማሲው እንትን በሚፈቅደውና በሚመቸው እናንተ የበለጠ ታውቁታላችሁ ለፖለቲካው ጠቃሚ ነው በሚል መልኩ ግን ለሰዎች ሁሌ አፕዴት እንደሚፈልጉ በዚህ አጋጣሚ ማስታወሻ ልሰጥ ፈልጋለሁኝ። በተረፈ ብዙ ጥያቄዎች ቢኖሩንም ያላቸውን ጥያቄዎች ደግሞ አሰባስበን አንድ ቀን እንደዚሁ በሌላ ጊዜ ምን ጋብዞት ይሆንና እናወራበታለን። አሁን ግን እዚህ ድረስ መጥተው ይህን ሰዓቱን ስላጋሩን ከውዱ ሰዓቶ በጣም ከልቤ አመሰግናለሁ። የሁሉም ምስጋናም ነው በዚህ አጋጣሚ። አንዳንዶቹ ኢቭን ሱፐር ቻት በማድረግ ቴንክ ዩ ብለዋል። ፒስ ቢ አፖን ዩ ብለዋል። ቢ ካይንድ ለምሳሌ ቴንክ ዩ ፒስ ቢ ዊዝ ዩ ማይ ብራዘር ብለዋል። እንደዚሁም አምባሳደራችንንም ሁላችሁም ቴንክ ዩ በጣም አመሰግናለሁ። አምባሳደር ቴንክ ዩ በጣም አመሰግናለሁ። ሰላም ጊዜ ይሁንላችሁ ለሁላችሁ። አሚን።